ተራ ሎሚ ተራ ሎሚ ተራ ሎሚ ተራ ያፈን ዝጋንተው አሃ መሆንክ ደግሞ አንተው እንደው በየደረስክበት ማላዘና ያሰለችም አንዱ ጋልቱ ዋ ታዲያ አንተ ምን ሆንክና ነው እኔ ባላዝን ምን አገባ ያማረበ መስሏል አንተ ጋልቱ ደግሞ ሰላም ብሎ ጆሮ ይደንቆር እሱ እኔን ይጭነቀኝ አንተ ምን ገደደ ከእንግዲህ አላዝናለሁ ብትል በዚህ ባስኮት በተር ነው ወገብ ዛላህንም ቀነጥስል ወርግ የኔ እጅ በሶ ጨብጧል አሉ ይርጋ አባቴ ይሙት ለውስጥ አታስቀም አግሬ ወግድልኝ ወዲያ ምን ነው ተጃጃልከብኝ አንተው ቆይ ምን ነው አነጫነጨህሳ የአይን ቁርስህን አልተካደምክም መሰል አይ እንግዲህ ወጣ አትርገጥ ብያለሁ እርጎ ወዳለው እርግት ያለች እርጎ በለስቲ አያይን ስንኝ ዝጋልኝ ምኑ ጅል ነው ባካችሁ አማራቢ ብላ ነው የምታገጥ አንቺ እናት መሬት መሃንነት ይባሻል ባድማ መቅረት እጣ ክፍልሽ ይማራል አረሙጦሽ ሊቀራል ፈቅድም ማህፀንሽ የወላድ ማህፀን ሆኖ ሳላ ስለምን ፍሬ ሳትቆጥሪ ትኖሪያለሽ ከእንግዲህ ይብቃሽ ለምነትሽን እንዳትሰስች ችሮታሽን በረከት ይብዛበት ሞፈር ቀንበሬን ባንቺ ላይ ያዘምታለሁ ቡቃያው ያማረ እሸቱም የጣፈጠ አዝመራውም የበረከት እንዲሆን ላቤን ባንቺ ላይ ያፈሳለሁ አንቺም የእጅሽን እንዳትነፍገኝ አደራ እኔም ስለ አንቺ ታመናለሁ አንቺም ለኔ ታመኝ ዘንድሮ አንዱ ማን እንደሆነ ይለያል እኔ እኮ ከዚህ ላይ ነው አረኩት ያለችው እርጎዬ አሁን ደግሞ ብፈልግ አጣሁት ምን ይሻለኛል አንቺ እንደው ምንድነው እሱ እዚያ የጭንጫ መሬት ውል ነበር ምን እንደው ምን ይሻለኛል ምን ያው አንተ ላይ ነው እዚህ በብላስተር እኮ አርገው እስቲ በደንብ ይውት መልሰው ምኑን አየሁት እባክሽ ተይኝ እስቲ ምን ይሻላል እስቲ ደግሞ ይውት አይታወቅ እስቲ አየው እኮ ተታመጣው ወርጎዬ ስትመጣ ትለይሉት እንዴ እሷማ አረፈደችብኝ እኮ እንደው ቀጠሮ ነበርኝ እንዴት አረጋዋለሁ እባክሽ እንደው ምን ይሻለኛል ተማደም ላይ ነው እንጂ አንተ ለተያይዞ ምንድን ነው የሚሻለው እባክሽ አይደለም ይሄ ራሱ አየሽ አንድ ላይ ጥፈውት አንድ ላይ እኮ መተውት አገኙ አንድ ላይ ሸጎሰይ ጎሽ ይሄውና ራሱ ነው እንዴ ራሱ አንተ ተገኝቶ በቃ ይሄ አሁን ቆይ በዚህ ይለያያል ቆይ ይሄ ብላስተሩ ይለቅና እዚህ ይለያያል በምን ቀን ነው የተለከፉት በምን ቀን ነው ካይኔ ገባሽ
ከማውቃቸው ሴቶች ሁሉ ትለያለች። ጥንቃቄዋ፣ እልኋ እና ብርታቷ ከሌሎች የተለየች ያደርጋታል። ከማውቃቸው ሴቶች ሁሉ ትለያለች። ጥንቃቄዋ፣ እልኋ እና ብርታቷ ከሌሎች የተለየች ያደርጋታል። ርጓ ለእኔ ብቻ ነው የተፈጠረችው። ወድጃታለሁ። ልቤ ፍቅር አለብኝ። ስለዚህ በመንገድ ያላፈገፍግም። የወደድኩትን ማግኘት አለብኝ። ክቡር ሊቀመንበር እንዴት አረፈድክ? እየወጣህ ነው እንዴ? እንዴት አደሩ? አረ በእግዚአብሔር ደህና ነኝ። ማቱ ምን ተስኖት? ደህና ነኝ። ደህና ነህ? እግዚአብሔር ይመስገን። እንዴ ወዴት እየሄድክ ነው? አዎ እየወጣሁ እየተቻኮልኩ ነው። የሆነ ስብሰባ ነበረን። ምን ነው ምን አረኩ? ምን ነው ዛሬና ቀጠሮ ያዝበለህ። ሳምንት በፊት ቀጠሮ አስይዘኸኝ ስመጣ ምን ነው? አረ ምን ረሳለሁ፣ ስራው ስለሚደራረብ ነው። አይ እና እንደው አፍታ እንደው ጥቂት ሰዓት የለህም እንደው የምታወጋኝ? ምንም አሁን የሚመቸኝ ሰዓት አይደለም፣ ይቅር በሉኝ። አይ እና አሁን ወዴት እየሄድክ ነው? አሁን ወረዳ እየሄድኩ ነው። ታዲያ መቼ ልመለስ እባክህ? የዛሬ ሳምንት ረፋድ ላይ በዚህ ሰዓት። በጂው? አዎ በዚህ ሰዓት ረፋዱ ላይ። ምን አረጋለሁ? በል እንግዲህ ወደ ወረዳ ነህ? በል ና እንሂድ። እሺ እንዴት ነው ስብሰባ በዛችሁ? እንዴት ነው? ምንድነው ሀሳብ የገባ ይመስላል? ምን ሆነ ነው አንተው? እንዲሁ ተራ ነገር ነው ገብሬ። ምንድነው ተራው? አንተው ምንድነው ተራው የምትለው? እንጃ ያየለ የሚባል ሰው ምንም ገልቤ አልወደደው። አንተ ደግሞ እሱ አሁን ከምን ላይ ደረሰ? ያለፈው ከሆነ አንድ ያልፏል ነው አገረሸብህ። ሂዲያ አንተ ደግሞ እኔ አንድ እርቅ ከፈጠርኩ በኋላ ጸብ እንደማልወድ ታውቃለህ። ዛዲያ ምንድነው እንደዚህ ያስጨነቀ? እድም እዛ ጭንጫው ቦታ ሄጄ ነበር። ሲንጎራደድ አይቼዋለሁ። ምን እንዳለ ባልሰማው። ምን ስትል ተከተልከው አንተው? ትዩ አይደለም ገብሬ። ታዲያ እንዲሁ ከብቶቹን ላሰማራ ስወጣ ሲንጎማለለ ተመልክቼዋለሁ። እንጃ ዘንድሮ የሆነ የሚፈነዳ ነገር ያለ ይመስለኛል። አንተው አትጨነቅ አንተ፣ እኛ መላ እንፈይድለታለን። እጄ ገብሬ ዲያልኪው አንቺ ያ ሰውዬ እኮ እንዲሁ አይኑ ሲንከራተት ነው ያለ። ያቱ ሰውዬ ያላወቅሽ አትምሰይ። ሀዋ ተይኝ ብዬሻለሁ። ተይኝ ደግሞ እኮ እንደወደድሽውም ያስታውቃል። ማማ እኔ እንዴ? ኧረ ተይ አንቺው፣ ኧረ ተይ። እኔ እኮ እሱም አንቺን ፍለጋ ይሆናል እንዲህ የሚንከራተት። እንዲሁ ነገርሽን ተይኝ ብዬሻለሁ። ተይ ዋ እንዲሁ እስቲ ነገር ትተሽ ቤት ስራውን ሰርተሽ ነይ።
ምን አለበት ነገሩን ትተሽ ትምህርቱ ላይ እንዲህ ብታተኩሪ። እንግዲህ ታይዋ አይ ረደኖን ነረዱሩም ቦሮጆን ተጓጉር ጭራ ፈዛ ፈዛ እኛ ስንዋደድ ምቀኛችን በዛን። ኧረ ነይ ኧረ ዱሮን ኧረ ደኑን ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ ኧረ ደኑን ነይ 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 ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ መሆንሃል አየህ። ምንም አለው። ኧረ ደህናማ አይደለ። እንግዲህ የለም ንገረኝ። አንተ ምን ይሁን ብዬ ነው የማማክርህ? እንደው ዋጋም የለህ አንተ። እኔስ እንደው የእርጎ ነገር አጋምሾ እንደወጋው ሰው እየጠጠጠዘ አስቸገረኝ እንጂ እስኪ ተወኝ። እንደው ለረሳት እንኳን አልችልም። ግድ የለም ጥቂት ጊዜ ነው ትረሳታለህ። እንደው በርታ በል ጓዴ። ነረናናይ ነረናናይ ነናይ ነረናናይ በለው በለው ነረናናይ ነረናናይ ነናይ ነረናናይ በለው በለው በቁም ስቃዩን ሳላይ ብርሃኔን ነጥቆኝ ሞተ። ይብክል ተወደደም ተጠላም በቤተሰቡ በኩል ይችን ጠዋሴንማ አወራረዳለሁ። በገዳይ ሰምንም ጥርስ ቢነከስብኝም ካሳ አልተካካስ ነው። አረ ወራምሶች አቤት አብይ መጣችሁ? መጣን እኮ አብይ። እሰይ እሰይ እሰይ። ምን ነው ዛሬ ወደ እርሻ አልመጣህም? አሀ አንድ ጉዳይ ነበረኝ። ወዲያ ወዲያ ስል ረፈደ አልመጣሁ። የምን ጉዳይ ነው አብይ? አረ እንዲያው ተወኝ አንተ። ይሄ ጭንጫ መሬት ጉዳይ አመሳከሪያ ወረቀቱን ይዘህና ብለው ቀበሌ የሰደዱኝ ሄድኩኝ። ኋላ ስብሰባ ነን አሉ። እንግዲህ ሌላ ቀን ተመለስ አሉ። በቃ በሌላ ቀጠሮ ያመሳክሩታል። ይህች ነገር አልተደጋገመችም ግን አብይ። እንግዲህ ይሄ ደግሞ እንዲያው ምንድነው አንተ ምንድነው አንተ? እኔ እንዲያው ይሄ ልጅ አንተ ይሄን ጥርጣሬን ተልብ አውጣልኝ። አንተ ከሰው ጋር መኖር ይቸግራል። አላ አንዳች ነገር እኮ እንዲህ አይሆንም ብዬ ነው አብይ። ኧረ እባክህ እባክህ ከልብ ላለው እንተ ቢተወኝ። ኧረ ተሸክመሃል በለለፍ እኔ እንደው ለፉ በልድ ሂዱ ሂዱ ሂዱ። ላግዝህ እንዴ አብይ? ምን ታግዘኛለህ? ሂድ ስራ መጥተህ ምን ታግዘኛለህ? እንደው ምን ይሻለኛል? እንደው ምን ይሻለኛል? እንደው ምን ይሻለኛል? ደርበው ደርበው ደርበው። አቤት አቢ። ምንድን ነው ሀሳብ የገባ ትመስላለህ? ኧረ እንደው ደህና ነኝ፣ ዝም ብዬ ነው አቢ። በል እየመሸ ነው፣ ከብቶቹን ወደ በረት አስገባ። እሺ አቢ፣ እሺ። እችን ብቻ አረም አድርጌ እመጣለሁ። አስገባቸዋል።
አንተ ግን አትናፍቅማ? ሙጋቼ እንዲው ስትነጫነጪ ስታኮርፊ እንኳን እኮ ስታምሪ አንቺው እኔ ትመጣለህ ብዬ በርበሩን ሳይውላለ አንተ ትቀልዳለህ። እንዲው ገርሻ በዛ የቄሶ ቢመለከት መልካም አይደለም። ደግሞ ስራ ቢበዛብኝና ሳልችል ብቀር እንጂ መምጣቱን ጠልቼው መስሎሽ? ሰው ታምቶ አይሞት፣ ብንታማ ምን እንሆናለን? አይ ታንቺ በሂጅና ማን እንደሆነ አጣሪ። ማን ነው? አየለ ነኝ። ይርጋ አቤት ምን ትሰራለህ? እንዴት አደርክ? ደህና አድረሃል ደርበው? እንዴት ነህ? እግዚአብሔር ይመስገን። እኔ የምልህ አንተ ትላንት በሬውን ለምንድን ነው ውሃ ያጠጣህልኝ? ዋላ እንደው ከወንዙ ሳልወርድ ነው እንዴ ማጠጣ? አልሄድኩም እንዴ ወንደ ወንዙ? ምቀኝነት ጀመረሽ እንዴ? አይ እንደው አንተ ግራግራውን ብቻ ነው እንዴ የሚያሳየህ? ዛሬ ትወርዳለህ? ዋላ መውረድ መች ይቀራል ብለህ ነው? መቼ ሄድኩና ነው? ትናንት ዛሬ ሄዳለሁ እንጂ። አይ እኔም ወደዛ ወደ ማዶ ልሻገር ስለሆነ አይዘህልኝ ና እዛ ድረስ። ግዴ ለምን ያመጣቸዋለሁ? ሂድ አንተ ተራሽና ነግሬሻለሁ። አንቺ ቱልቱላ እዲያ እንደው አንተ የስድብ ታፋ ይለኝ መደድ የሆንክ ልጅ እንደው በል ሂድ። ብዬሻለሁ። ተይ ወላሂ ልትደብቂኝ ከሆነ እቀየምሻለሁ። እንደው ስለምን እናወራለን? ስለ ትምህርት አወጋን። እንደው ኋላ ግን አንድ ጥያቄ ጠየቀኝ። እንደው የከንፈር ወዳጅ አለሽ ወይ አለኝ። አለኝ አልኩ። መዋሸቱ ለምን አስፈለገ? ኧረ እንደው ሀዋዬ አጉል ቅርበቱም አላማረኝ። እንደው ርቀት ከፈጠረ ብዬ ነው። አይ እንደው ከሱ ጋር ስትሆኚ ደስተኛ አይደለሽም እንዴ? ተይኝ እስቲ ሀዋዬ። እንደው ከሱ ጋር ሰውን ደስ ይለኛል። ቢሆንም ፍራት ይለኛል። እንደው ተናፋቂ ነው፣ ተጫዋች ነው። ብታይ እኮ ሀዋዬ ትለኛለች እንጂ ኧረ ተይኝ አንቺው። ኧረ አንቺ እንደው ነገር ታያሽ ከጀርባዬ አንዳች ሸፍጥ ያለ ይመስለኛል። በጉቦ የቆሸሸ ሹመኛን በህጋዊ መንገድ ማቸነፍ ከባድ ነው። ነገር ግን መሄድ ያለብኝን ያክል ሄጄ ዋጋ ከፍዬ ሀቄን ማግኘት አለብኝ። እርስት ወንዝና ደም ነው። ቁመን የምንታየው በአደባባይ የዕለት ጉርሳችንን የምንጎርሰው እርስት ስላለን ነው። ይህንን ሊያሳጣን የሚጣደፍ ያደፈጠ ደባ ፈታይ ፊት ለፊት መሞገት አለብን። ዝምታችን ተቻችሎ ለመኖር እንጂ ተንቆና ተዘርፎ የተመለመውደቅ አይደለም። እኔም ብለህ አየለ። አቤት አባይ። አንድ ነገር አዋያለሁ እያልኩ እኮ ይህ የእርሻ ነገር አዘናጋኝ። ምንድነው እሱ አባይ? ነገሩማ ቀላል ነው፣ እንዲሁ አስፈላጊ ሆኖ ስለታየኝ እንጂ እኮ። ምንድነው? እንዲያው ሚስት ብታገባ መልካም ሆኖ ታየኝ። በዚህ ልፋት ልክ ዋጋ እንዲኖረው ጎጆ ብትይዝ መልካም ነው። ምነው ለኔ ብለህ የመረጥካት ሴት አለ እንዴ? አይ እኔ እንኳን አልመረጥኩልህ። ቀልብ ያረፈባት ልብ የወደዳት ካለች
አሳውቀኝና ሽማግሌ ልኬ ድል ባለ ሰርግ ልዳር። እስካሁን የከጀልኳት መኖሯን እንኳን እንጃ። እስቲ አስቤበት አሳውሃለሁ። በል አስበበትና ቶሎ አሳውቀኝ። እሺ አበይ። ይሄ ቀልቃላ መምህር አጉል እንደርጎ ዝንብ ጥልቅ ብሎ እቅዴን ሁላ አደናቅፎብኛል። ከእንግዲህ መታገስ ያለብኝም ቀድሜ መገኘት አለብኝ። ምን ይዘጋሃል? ተናገር እንጂ። አንጓች ምን ሆነሻል? በምሽት ቤት የምታስደፍረው ማንንም አድርጎት የማያውቀውን ምን ልሁን ብለህ ነው? እሱ የት እንገናኝ ሲለኝ አመሻሽ ላይ እዚህ እንደምንገናኝ ነገርኩት። እሱ ደግሞ አምሽቶ መጣ እና የኔ ስህተት የቱ ጋር ነበር? አመጣጡ ግን አንተን ብቻ ፈልጎ አይመስለኝም። ሌላ ምን ጉዳይ ሊኖረው ይችላል? እንቺ ደግሞ እኔ የምለው አንተንስ ቢሆን ለምን ፈለገ? አይ እሱ እንኳን ምንም አይረባሽ። ይቅር። ዛሬ ፍርጥርጥ አድርገህ እውነቱን ትነግረኛለህ፣ አለበለዚያ እንጣላለን። አንቺ ደግሞ ደርቅናሽ ወደር የለውም። ደግሞ የሰው ሚስጥር ምን ያደርግልሻል? ኋላ ታዝንብኛለህ። ዋ በቃ ከሊቀ መንበሩ ጋር እንዳገናኘው ፈልጎ ነው። እነሱ ደግሞ ምን ያደርጉለታል? የሚከራከሩበትን መሬት በእጅ አዙር ለማግኘት ፈልጎ ነው። እንደዛ ነው ነገሩ። በል እንግዲህ ከእንግዲህ ከመሸ ከቤቴ ከማንም ሰው ጋር እንዳትቀጣጣል። እዛ እያሽቃበትክ ለምታገኘው ሽርፍራፊ ሳንቲም ስትል እኔን አታነካካኝ። ተናግሬያለሁ። እንግዲህ ኧረ እንዲህ አይደለም ነግሬሃለሁ። ተይ እንጂ አንጓች። እኔ እኮ ባትሪውን በፀሐይ አስመቱት ወይ ትንሽ በበረድ ምጣድ ያግሉ አልኩ። ሶላሪም ሙሉ አልኩ። እጣህ አሁን አይከፈልበት። እልበናሽ ኧረ እንደው እንደው ባትመጪ ይሻል። እንደው ምን ይሻለኛል? እኔ እንግዲህ ሶላሪ አሙቄ እርሻ ብዬ አልችልም። ምን ነው አሁን? ምን ነው አሁን? እዚህ ጋር ለሰጣት ፀሐይ ምንድን ነው መሰሰት? ሶላሬ ነው። እዚያ ብታስቀምጡት ይሞቃል። ዜና በሰማ አሁን ቡዬ ቆንጆ ዜና የሚለቅበት ሰዓት ነው። እንዴት ልስማ? እሺ እንዴት አድርጌ አላዳምጥ? ኧረ ተው፣ ግድ የላቸውም ተው። ባትሪውንም ፀሐይ ብታረጉት ደግሞ ካልሆነ ብረት ምጣድ ላይ መለስ ብታረጉት አይሞቅም? ይሞቃል። ግን ምን ችግር አለ እናንተ? ተውት ብቻ። ረስተውት ይሆናል ልጆቹ እንግዲህ። አሃ ቡዬን የረሳው ዜና ማሰራጫውን? ኧረ አይደለም እጣዩ ላይ ማረጉን። አንቺስ የማን ጎፈሬ አበጠርሽ? ይሄን ተተሽ ማለት ነው። ኧረ እንደው ነው ለነሱ ነገር። ኧረ እንደው ብቻ ተኝ፣ እኔ ተኝ፣ ዘንድሮ ተኝ። በሬዲ እኔ የምለው እንደው ሰሞኑ ግን ምን ሆነዋል? እንደው ደርሶ መነጫነጭ ነው። እንደው ልቡናና ሀሳብ ሁሉ እኮ ተበውዟል። እንደው ምን ሆነዋል? እንጃ ብቻ አንቺ ምክርና እርዳታ ያስፈልገኛል። ያ ነው እኔ አሁን የሚሰማኝ። ምን ነው እርሻው ከእጆ እንዳይወጣ ሰክተው ነው? እንዴት አልሰጋም? እንዴት እንጂ ልፌ እንዴት አልሰጋም? እሰጋለሁ እንጂ እንዴ መንገዱ ሁሉ እውነቴን ነው። ይጀመራል እንቅፋት ነው እንዴ። እኔስ ምን ልሁን እንዴ? ምን ልሁን እኔስ እንዴ? እንደው ለምን ይመስሎታል ሁሉ ነገር የጨለመብው የመሰሉት? ያንቺ እርዳታና እገዛ አለመኖሩ መጓደሉ ይሄ ነው። አያይ እንደዛ እንኳን አይደለም። እኔ በዚህ እርሻ ጉዳይ እሳት አገባ ውስጥ አልገባም ብዬ ከዘመዶቼ ጋር በዝምታዬ ብጻናም እርሶን ግን በፍጹም ላጎሎት አይቻለኝ። እሺ እና እኔ ምን ልሁን? እሺ ምን ሆነ የምትይኝ? እሺ ምን ልሁን? እሺ ይኸውልዎት እርሶ እኮ እየታገሉ ያሉት
ከተፈጥሮ ባህሪው ተቃራኒ በሆነ መልኩ ስለሆነ ነው ነገሩ ሁሉ የጨለመበት። እርሶን እኮ ሰው ሁሉ የሚያውቀው ለሁሉ አዛኝነቱና ገርነቱ ነው። እንደው ግን እኒያ ተጫዋቹና ሳቂተው ምን ተስኖቴ ወይት አሉ? ይወሎት የእርሶም እኮ ብልሃትና ጥንካሬ የሚመነጨው ተዚሁ ላይ ነው። እስቲ መላበይ መላካንቺ ይገኛል እኔማ ወንድ ነኝ ይደናገረኛል እኔማ ወንድ ነኝ ይደናገረኛል እስኪ መላበይ መላካንቺ ይገኛል እኔማ ወንድ ነኝ ይደናገረኛል እኔማ ወንድ ነኝ ይደናገረኛል 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 ይደናገረኛል። አንተው ምን ሆነ ነው እያደር የምትባባው? ያልተነካ አገልግል ያውቃል አሉ። አንተ ምን አለብህ? ታዲያ ያውቄ ነው የምጨነቅ? ተይዤ ነው እንጂ ቻቆይን ደርበው አይደለሁ። አይ እንግዲህ ተው ሲሉ ይብስብሃል። አንተ እንደው ተሰው ጋር የሚያነካካ ጉዳይ ይቅርብሃል አልኩ። ይልቅ አግዘኝና ያንን ተንካሲስ ጆሮ ጥላውን ልበለውና እርጎየን የኔ ብቻ ላርጋ። የባሳልና አገርህን አትልቀቅ ነው ነገሩ። እንግዲህ ደርበው አንተ በምትለው ነገር እኔ ምንም አልስማማ። አንተ ደግሞ እንደው አንተው ተልፈስፈሰ እኔንም አታልፈስፈሰኝ። ታዲያ ይሄንን ካላገዝከኝ ጓደኝነት ምኑ ላይ ነው? ዋላ ጓደኝነት ቢሆን አንተ ገደል ስትገባ መገፍተርን ያካታል። አንተ ሰው አግዘኝ ስለ ጭራሽ በመንገድ ላይ እንቅፋት ትሆናለህ። አንተ ጉቶ ዋ ስሜትህን ብታረጋጋ ነው ይሻለው። የረጋው ተጥቂ ቢወጣው ነው ነገሩ። ወዲያ እንዲያ ታሰብክ ይቅናህ። እንግዲህ በዚህ ጉዳይ እኔ ታንተ ጋር ብረት የለኝም። ምን ሆነ ነው በላንተ? ምን ባክህ ትንሽ ስራ ብጤ ይዤ እሷን እስክፈጥም ድረስ ነው የቆየሁብህ። ብዙ ገተርከኝ እኮ። እኔም ላየለ ትናንትና ደግሞ ምን ነበር የተፈጠረ? አሃ ምን ሆናለሁ ደግሞ? አይ ልጅቷ አረማመድ ደስም አላላት። እኔንም እኮ ደግሞ ተቆጣችኝ። ምን ሆንኩ ብላ ነው ደግሞ የምትቆጣበል? ከመሸ እቤት ሰው የቀጠርክ ለምንድን ነው ብላ ነዋ። ምን አንጨረጨራ ዛዲያ። ለማንኛውም አባ ደርበው ታለ መንበሮቹ ዘንድ ጥሩ እየሄዱ ነው። እንግዲህ የኛ ጉዳይ አንጓች ብቻ ናት ማለት ነው። አየለ ልጅቱ የዋዛ እንዳትመስልህ። ጥንቃቄና ብልሃትነት ሊኖረን ይገባል። ደግሞ ቀጥታ ወደ ጉዳዩ ከመግባታችን ይልቅ በሂደት እየተግባባን ጥሩ ወዳጅነት እየመሰረትን በኋላ የምታስበውን ማሳካት ትችላለህ። እንዲያ ከሆነ በእጅ በል። ገብሬ ናማ ወዲህ እስቲ ምን ነግረህ ነገር አለኝ። ምንድን ነው አንቺው? ገናማ አይደለሽ እንዴ? ይኸውልህ ሰማኝማ እና አየለ ያንን የምትሟገቱበትን መሬት ለሊቀ መንበሮቹ ጉበት ሰጥተው በስማቸው ሊያስደርጉት ነው። እዚሁ ከታማኝ ሰው ነው ወሬ ሲዶልቱ የሰማሁት። ሄደና ለብዬ አባብለ ንገረው። ምን ያለ ጉር ነው አንቺው? አረ ምን ጉር ነው ምን ነግሪኝ? እንኳንም ነገርሽ።